ሰላም ጤናና ፍቅር በያላችሁበት ከእናንተ ከውድ ቤተሰቦቼ ጋር ይሁን። እንደምናችሁ? እኔ ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የእናንተ የትረካ ቤት የሆነው ዮፕ ኢንተርቴንመንት ነው። እንደዚህ ብዬ ነበረ ትረካ ስጀምር ያኔ የምገባው ወደ እናንተ የምመጣው። እንደምን ቆያችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ዮፕ ኢንተርቴንመንት እስከዛሬ በድብቅ ሲሰማው የነበረው ድምጽ የኔ ነው። ከዚህ በፊትም እንግዲህ በአካል ተገናኝተን ተዋውቀናል ከእናንተ ከውድ ቤተሰቦቼ ጋር። ትረካዬን እንዴት ነው ትወዱታላችሁ ወይ? እንዴት ነው የምትፈልጉትንስ መጽሐፍ ወደ እናንተ እያደረስኩ ነው ወይ ምናምን ለሚለው እናንተ ሳትመልሱልኝ እኔ ልቤን የሚያሞቀው ኮሜንታችሁ፣ ላይካችሁ፣ እይታችሁ መልስ ሆኖኛል። በእርግጥ ግን ደግሞ አሁን ትንሽ መወያየት አስፈለገን። ሞር ደግሞ ከእናንተ ጋር መተዋወቅ ፈለኩኝና ነው ወደ እናንተ በዚህ ሁኔታ የመጣሁት። እንዴት ናችሁ? ክረምቱ እንዴት ይዟችኋል? ኑሮ እንዴት ነው? ኑሮና ክረምትና መጽሐፍ ብዙ ጊዜ በደንብ አብረው የሚሄዱ ነገሮች ናቸው። ተማሪዎች ከትምህርት እረፍት፣ ተማሪ ያልሆኑም ሰራተኞችም እንዲሁ ቤት ውስጥ ሰብሰብ ሲሉ ስለ መጽሐፍ የሚወያዩበት ወቅት ነው ብዙ ጊዜ ክረምትንና ዮፕ ኢንተርቴንመንትን ደግሞ ምንድን ነው የሚያገናኛቸው ካላችሁኝ የዛሬ 3 ዓመት በዚህ ወቅት ነው፣ በክረምት ላይ ነው ዮፕ እንግዲህ ዮፕ ኢንተርቴንመንት ሆኖ ወደ እናንተ ሊደርስ የቻለው ማለት ነው። ዮፕ ኢንተርቴንመንት ሲከፈት እንዴት ልበላችሁ፣ እንደ ቀልድ ነው። ህይወታችን ውስጥ ንባብ አለ በእርግጥ ግን እንዴት ነው ይሄ ንባብ ለምንድን ነው ለብቻ ተወስኖ የሚቀረው? ንባብ ብቻ ሆኖ የሚቀረው ለምን ቤተሰብ አናገኝበትም በሚል ሀሳብ ተነስቶ ቤተሰብ ሰብሰብ ብለን ከወንድሜ ጋር ሆነን የከፈትነው ቤት ነው ዮፕ ኢንተርቴንመንት። ዮፕ እንግዲህ የኔ ስም ነው። እኔ ኢትዮጵያ ነው ስሜ። ስለዚህ ከኢትዮጵያ ውስጥ የወጣች የኔ ቤት ውስጥ የሚወዱኝም ሰዎች የሚጠሩኝ ዮፕ ብለው ስለሆነ ለዛ ነው ዮፕ የተባለውና ዮፕ ለኔ የሚሰማኝ እንደ ልጄ እንደሆነ ነው። ስለ ዮፕ አሁን ላይክ እንደ ስራም አይደለም የምቆጥረው። ለኔ ማረፊያዬ የለም፣ መረጋጊያችሁ የሆነ የምትደበቁበት፣ የምትወዱትን ነገር ስትሰሩ ደግሞ በተለይ ስሜቱ በጣም ከባድ ነው የሚሆነውና ዮፕ ኢንተርቴንመንት ለኔ የጀርባ አጥንት ነው የሚባለው። ብቻ የሆነ እንዴት ነው ምድር ላይ ያለ ማረፊያ ወይም ህልውና ልትሉ ትችላላችሁ። ግን እንደ ዘበት የተከፈተ በምክር የተከፈተ ይሄ ታቅዶ እንደዚህ ረጅም ፕሮሰስ ወስዶ ምናምን ሳይሆን ቢሆን እኮ ጥሩ ነው ብለን ከፍተነው በቅን ልብ ከፍተነው ከዛ ሆኖ ጥሩ የሆነልን ቤታችን ነው። ከምንም በላይ ደግሞ በዮፕ ኢንተርቴንመንት የምወደውን መጽሐፍ ለእናንተ ከማድረሴ በላይ እናንተ በምትሰጡኝ ፍቅር በጣም እበረታለሁ። አሁን ስሙ ወይም ስሟ አያዝልኝም። ቪዲዮ እንደለቀኩኝ በቃ በልብ ቅርጽ፣ በርችት፣ በአበባ ኮሜንት በቃ አብረውነቷን የምታሳየኝ ወንድ ሊሆን ይችላል፣ ሴት ልትሆን ትችላለች፣ እኔ አላቅም። ግን በኤ የሚጀምር ቤተሰብ አለኝና እንዴት ደስ እንደሚለኝ ድምጽሽ ያምራል ስትሉኝ፣ ትረካን ማንቺ ተርኪያት ስትሉኝ ምን አይነት ጉልበት ትሰጡኝ እንደነበረ፣ ምን አይነት ድጋፍ ታደርጉልኝ እንደነበረ መቼ ስለእናንተ አይጠፋችሁም። በዚህ አጋጣሚ ደግሞ ልነግራችሁን ፈልገው ብዙ ጊዜ አሁን ላዘገይ ይችላለሁ ትንሽ ስንፍና የሚመስል ግን ያለ መመቻቸት ሁኔታዎች አሉ። ምክንያቱም ጸጥታ ይፈልጋል ስራው፣ ትኩረት ይፈልጋል፣ ወይም ደግሞ በሌላ ቋንቋ ሙድ ይፈልጋልና ያንን ጸጥታ ለማግኘት ሌሊትን መጠበቅ ይኖራል። ሌሊት ደግሞ እንቅልፍ ይመጣል፣ እንተኛለን፣ ቆይ ነገ ምናምን ሲባልም ስራ ድንገት ሊዘገይ ይችላል። ግን አትናደዱብኝም፣ ልቀቂው እንጂ ምናምን እንደ ቤተሰብ ነው ኮሜንታችሁን የምትጽፉልኝ የነበረውና ያ ትዝታ ለኔ በደንብ የሆነ አንድ አዳራሽ ውስጥ የምንኖር ሰዎች እስኪመስለኝ ድረስ ከኔ ህይወት ጋር በደንብ ነው የተቆራኛችሁት እናንተና ፍቅር ይገባችኋል። የዮፕ ቤት ደግሞ በፍቅር የሚያምን ቤት ነው። የሚሰሩትንም ስራዎች አስተውላችሁ ከሆነ ሴቶች ላይ የሚያጠነጥን፣ እውነተኛ ታሪኮች ላይ የሚያጠነጥን፣ ፍቅር ላይ በደንብ ትኩረት የሚያደርግ መሪ ቃሉም ታውቁታላችሁ፣ ፍቅር ይበልጣል ከክብር የሚል ነው። እሱን እንግዲህ ወደፊት በደንብ የምንሄድበት ሀሳብ ይሆናል። እንዴት ነው ፍቅር ከክብር የሚበልጠው? መጨቃጨቂያ ርዕስም ሆኖ ያውቃልና ብዙ ነገር እናያለን። ዮፕ ኢንተርቴንመንትን እኔ በማውቀው ልክ እናንተ እንድታውቁ ትፈልጋለሁ። እንዴት ነው ስራዎች የሚዘጋጁ የነበሩት? ምን አይነት ቤት ውስጥ ቁጭ ብለን ነበረ
ከእናንተ ጋር መጽሐፍን የምናነበው እንዴት ነው ከዛ ፕሮሰሱ አልቆ ወደ እናንተ የሚደርሰው የሚለውን በሂደት ይችን ክረምት እንግዲህ እናንተ በቆሏችሁን እየበላችሁ እኔም እዚህ ጋር ቁጭ ብዬ የምነግራችሁ ይሆናል ማለት ነው። ግን 3 ዓመት በቤተሰብነት መዝለቅ በጣም ከባድ ነገር ነው። በጣም የሚገርም ታማኝነት ነው እናንተ ለኔ ያሳያችሁኝና በየቀኑ አንድ ቤተሰብ ወደ ዮፕ ኢንተርቴይንመንት ሲመጣ የሚሰማኝ ደስታ የሚሰማኝ ኩራት ለየት ይል ነበርና 3 ዓመት ሙሉ አብራችሁኝ መኖራችሁን ሳስብ የእውነት ነው ደስ የሚለኝና እያንዳንዳችሁን አግኝቻችሁ ብንመሰጋገን ብንተቃቀፍ ምናምን ደስ ይለኛል። ወደፊትም ለሚመጡት ለምንኖራቸው አመታቶች ደግሞ ከዚህ የበለጠ ፍቅር እንደሚኖረን እኔ በጣም እርግጠኛ ነኝ። ሰው ሲራመድ እንቅፋት ሊመታው ይችላል። ምን ይባላል የሆነ ሙዚቃ ላይ ሰማሁት፣ መንገድ ይቀንሳል መውደቅ ወደፊት የሚባል ነገር አለና በየትኛውም የህይወት መንገድ ላይ መውደቅ አለ። ዋናው ነገር ወድቆ አለመቅረት ነው። እኔ የምሰራቸውም ስራዎች ላይ በብዛት መውደቆች አሉ፣ መነሳት አሉ። የጨለማ ህይወት አለ፣ ከጨለማ ወደ ብርሃን የሚመጡ አሉ። በጣም ብዙ ልባችንን የነኩ ሴቶች አሉ፣ ጭንቅላታችንን የተቆጣጠሩ የሴት ልጆች ታሪክ አሉ፣ የፍቅር ታሪኮች ተተርከዋል። እና እኔ እንደ ዮፕ እናንተ ደግሞ እንደ ዮፕ ቤተሰብ በህይወታችን ውስጥ ምንም አይነት ፈተና ቢመጣብን የምናልፈው እስከዛሬ በሰማናቸው ታሪኮች ምክንያት ነው። ያ ከማዝናናቱ ባሻገር ይሄ ቁም ነገሩ ዮፕ ላይ በጣም የሚያኮራኝና ደስ የሚለኝ ነገር ነው። እናንተ በጣም የምትወደዱ ናችሁ። ግን አሁን እንደዚህ እናወራለን። ያኛውን ስራችንን ደግሞ ኮሚኒቲ ፔጅ ላይ ሊንክ አስቀምጥላችኋለሁ። በዛ ሊንክ እየገባችሁ ይሄንን ድምጽ ትሰማላችሁ። የሚቆም ነገር አይደለም። ታሪክ መስማታችንን አናቆምም። እኛም መንገራችንን እናንተ ማዳመጣችሁን ፍቅራችን ይቀጥላል። ስለዚህ ኮሚኒቲ ፔጅ ላይ የማስቀምጥላችሁ ሊንክ የኔ ቤት ነው። እዛ እየገባችሁ ይሄኛውን ዮፕ ላይ ያላችሁን ፍቅር፣ ዮፕ ላይ ያላችሁን ቤተሰብነት፣ ዮፕ ላይ ያላችሁን ትኩረት በሙሉ እንድትሰጡኝ እፈልጋለሁ። ትክክለኛውን ፍቅራችሁንም የምትገልጹልኝ በዛ መንገድ ነው። ምንም ጥያቄ የለውም። እናንተ ለኔ ትክክለኛ ፍቅር ነው ያላችሁ። ቀጣይ ግን እንዴት ነው የምንዘልቀው የሚለውን ይችን ክረምት እስኪ በደንብ እየተያየን በደንብ እየተዋወቅን ዮፕን በደንብ እንድናውቀው ሆነን እንዘልቃታለን። ብዙ ማሳያችሁ ነገር ይኖራል። መጽሐፍቶች አብረን እየወጣን እንገዛለን፣ አብረን እንሰራዋለን። እስኪ እንዴት ነው መጽሐፍ ገልጠን ተርከን ከዛ አርትኦቱን ሰርተን ወይም ኤዲት አድርገን ከዛ ለእናንተ ብቁ እንዲሆን አድርገን የምናቀርበው እንዴት ነው የሚለውን እኔና እናንተ አብረን የምናደርገው ይሆናል። ከጀርቤ እነማን አሉ፣ እነማን ናቸው ከእንቅልፍ የሚቀሰቅሱኝ፣ ማን ነው ይሄ ልክ አይደለም በይ ትቀልጃለሽ እንደ የሚለውን ሁሉንም አስተዋውቃችኋለሁ እኔ። ከዛ ኧረ እባክሽ ትቀልጃለሽ እንደ አንቺማ አይደለሽም የዮፕ ዋና እስክትሉ ድረስ የምትገረሙባቸው ሰዎች አሉ። በጊዜ ሂደት እንግዲህ የዮፕ ቤተሰብ መሆናችሁን እናረጋግጣለን ማለት ነው። አሁንም ግን ሰብስክራይብ ማድረጋችሁን እንዳትረሱ። አሁንም ለኔ ፍቅራችሁን መግለጻችሁን እንዳታቋርጡ በጭራሽ በፍጹም። ግን ደግሜ የምነግራችሁ ነገር ዲስክሪፕሽን ላይና ኮሚኒቲ ፔጅ ላይ ኮሚኒቲ ላይ ሊንክ አስቀምጥላችኋለሁ። በዛ ሊንክ እየገባችሁ አዳዲስ ስራዎችን እናንተ የምትወዷቸውን ስራዎች በሙሉ መከታተል አለባችሁ። ከዛ ደግሞ ብዙ ኮምፕሌን የሚቀርብብኝ ይሄንን ስራ ስሪልን ብላችሁኝ ላልሰራ እችላለሁ። እሱ ከአቅሜ በላይ ስለሆነ ነው። አሁን ይሄ ነው ብዬ በማልነግራችሁ ሁኔታ ስለማልችል ሆኖ ነው እንጂ በጭራሽ ከእናንተ ትዕዛዝና ፍላጎት ለመውጣት አለመሆኑ ይታወቅልኝ። ከዚህ ቀደም ነግሬያችኋለሁ። በቀጣይ ቪዲዮ ስንገናኝ ደግሞ መጽሐፍ አብረን እንገዛለን። እንደ ፈጣሪ ፍቃድ እንግዲህ እንደዛ ነው ፕሮግራማችን የሚሆነው። መጽሐፎችን አብረን እንገዛለን። ስለዚህ መጽሐፍ መግዛታችን ካልቀረ ዘንድ ምን መጽሐፍ ቢገዛ ጥሩ ነው ለዮፕም አሁን ደግሞ ሊንኩን ተጭናችሁ ለምትሄዱበትም አዲሱ ቤታችን እናንተ ምን መጽሐፍ እንዲገዛ ትፈልጋላችሁ? የኮሜንት ሴክሽኑ ክፍት ነው፣ ጠቁሙ። ምክንያቱም ሸመታ ልወጣ ነው፣ ሾፒንግ አለኝ። ይህንን ይመስላል እንግዲህ እኔ ይህንን እመስላለሁ።
ከዚህ በኋላ ደግሞ በሰፊው በደንብ ስለምንተዋወቅ አዲስ አልሆንባችሁም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቤተሰብነታችሁ እንዲቋረጥብኝ አልፈልግም። ሁል ጊዜም እንደምንለው ፍቅር ይበልጣል ከክብር። በጣም የምትወደዱ ናችሁ። ቻው